አሁን ደግሞ ወደ ባሌ ነው የምናቀናው። በዚያ ደግሞ ባልደረባችን ታሪኩ ይገኛል። ዝግጅቱ ምን ይመስላል፣ የመራጮች ስሜት የሚለውን ነገር አብረን ዝግጅቱን በተመለከተ የምንከታተል ነው የሚሆነው። ታሪኩን እንጋብዛለን። ተመልሰን እንገናኛለን። አመሰግናለሁ። እንግዲህ ሰባተኛው ጠቅላላ ምርጫ ሊካሄድ የአንድ ቀን ጊዜ ብቻ ቀርተውታል። ዛሬ ዋዜማው ነው። ነገ ታሪካዊ ዕለት ነው። በዚህ ታሪካዊ ዕለት ደግሞ ኢትዮጵያን አሸናፊ ለማድረግ ሁሉም ዜጎች በተለይም የምርጫ ካርድ የወሰዱ ዜጎች ድምጻቸውን የሚሰጡበት ዕለት ነው። በዚህ ዕለት ኢትዮጵያ የምታሸንፍበት ነው። ዜጎች ደግሞ ኢትዮጵያ አሸናፊ እንድትሆን ድምጻቸውን የሚሰጡበት ነው። ምርጫ ለአንድ ሀገር ዜጎች በነጻነትና በፍቃደኝነት ተወካዮቻቸውን የሚመርጡበት እንዲሁም ደግሞ የሕዝብ ሉዓላዊነት የሚረጋገጥበት መሰረት ነው። ለዚህ ደግሞ ይህንን የሕዝብን ሉዓላዊነት የሚረጋገጥበትን መሰረት ደግሞ ለማድረግ ዜጎች በድምጻቸው የሚፈልጉትን ለቀጣዩ 5 ዓመት የሚመራቸውን ወደፊት የሚያመጡበት ነው። አሁን እኔ የምገኘው በባሌ ሮቤ ከተማ ነው። በዚህ እንግዲህ የምርጫ ክልል በተለይም በባሌ ዞን ባሉ 5 የምርጫ ክልሎች በነገው ዕለት በነቂስ በመውጣት ዜጎች ድምጻቸውን ይሰጣሉ ተብሎ ይጠበቃል። በእነዚህ 5 የምርጫ ክልሎች ደግሞ የሚፎካከሩት 4 የፖለቲካ ፓርቲዎች አሉ። የብልጽግና ፓርቲ፣ የነጻነትና ለእኩልነት ፓርቲ እንዲሁም ደግሞ ትብብር ለኢትዮጵያ አንድነትና የኦሮሞ ነጻነት ግንባር እነዚህ 4 ፓርቲዎች የሚፎካከሩበት አካባቢ ነው። ከዚህ አንጻር እንግዲህ በተለይም ለቀጣይ 5 ዓመት የሚመራቸውን ዜጎች ለመምረጥ አሁን ላይ ምርጫ ካርዳቸውን ወስደው ዝግጅት አድርገዋል። ካርዳቸውንም በጥንቃቄ ይዘው በመጠባበቅ ላይ ነው የሚገኙት። ዛሬ ዋዜማ እንደመሆኑ መጠን ነገ ደግሞ ዋናው የታሪካዊ ዕለት የዕለተ ሰኞ ግንቦት 24 እንደመሆኑ ምርጫ የሚካሄድበት እንደመሆኑ ዜጎች ይህንን ቀን እንግዲህ በጉጉት እየጠበቁት ነው የሚገኙት። እኛም በዚህ በተለይም በ5ቱ የምርጫ ክልሎች በባሌ ዞን በሚገኙ ማለት ነው እየተዘዋወርን በዋዜማው ዕለት ዝግጅቱ ምን ይመስላል የሚለውን ለመመልከት ሞክረናል። የተመለከትናቸው የምርጫ ጣቢያዎች አብዛኞቹ ዝግጅታቸውን አጠናቀው ነገን ዕለት እየጠበቁ ነው የሚገኙት። 106 ምርጫ ጣቢያዎች አሉ። እነዚህ 106 የምርጫ ጣቢያዎች በትላንትናው ዕለት ነው እንግዲህ አጠቃላይ የምርጫ ቁሳቁሶችን ተቀብለው ተረክበው ያጠናቀቁት። እንዲሁም ደግሞ ድንኳኖችን ለመራጮች ማረፊያዎችንና ሌሎችንም እንዲሁም በምርጫ የሚካሄድባቸው ሚስጥራዊ ቦታዎችን ሁሉ እስከ ማዘጋጀት ድረስ እነዚህን ሁሉ አጠናቀው እየተጠባበቁ ነው። የመራጮችን መምጣት እየተጠባበቁ ነው። ከዚያም ባለፈም ደግሞ ሌሎች የምርጫ ጣቢያዎችንም እንደዚሁ ተዘዋውረን ተመልክተናል። በአጋርፋ ምርጫ ክልልም እንደዚሁ ባሉ የባሌ ዞን 5 የምርጫ ክልሎች አሉ ብያለሁኝ። በአጋርፋም የምርጫ ክልል እንደዚሁ ሄደን ለመመልከት ሞክረናል። በዚያም ያለው ዝግጅት የሚገርም ነው። ተጠናቋል። ሙሉ ለሙሉ ተጠናቆ ነው እንግዲህ የሚገኘው። ስለዚህ ነገ ከማለዳው 12 ሰዓት ጀምሮ የዜጎች የድምጻቸውን መስጠት ሂደት ይጀምራሉ። በዚያ አሁን ላይ መራጮችም ዝግጁ ሆነው እየተጠባበቁ ነው የሚገኙት። መራጮችንም እንደዚሁ ዞር ብለን ለማነጋገር ሞክረን ነበረ። እነሱም እለቱን በጉጉት እየጠበቁት እንደሚገኙ ነግረውናል። ምክንያቱም ደግሞ ይሄ በ5 ዓመት አንዴ የሚገኝ እድል መሆኑን ተመልክተዋል። ከዚያም ባለፈ ደግሞ የነሱን የስልጣን የሉዓላዊነት በተለይም በሀገር ጉዳይ ላይ የመወሰን አቅማቸውን በሀገር ጉዳይ ላይ የባለቤትነት ድርሻቸውን የሚመለከቱበት የሚያሳዩበትና በምርጫው ውጤቱንም እንደዚሁ በቀጣይ ከምርጫው በኋላ ውጤቱን ተመልክቶ ለ5 ዓመት የሚመራቸውንም አካል የሚወስኑበት እንደመሆኑ መጠን በጉጉት እየጠበቁ ነው የሚገኙት። አብዛኞቹ አግኝተናቸው ያወራናቸው ሰዎች ከዚህ በፊት ባሉ የምርጫ ሂደቶች ውስጥ የተሳተፉ ናቸው። በተለይም ካለፈው 6 ምርጫዎች ውስጥ ሁሉንም የመረጡ አሉ። እስከ 5 ድረስ እስከ 5ኛው ምርጫ ድረስ ምርጫ የሰጡ ድምጽ የሰጡም አሉ። እንዲሁም ለመጀመሪያም ጊዜ የሚመርጡ ድምጽ የሚሰጡትንም እንደዚሁ መራጮችንም እንደዚሁ አግኝተን ለማውራት ሞክረናል። በዚህ በሰባተኛው ጠቅላላ ምርጫ ወሳኝ የሆነ ሂደት መሆኑን አንስተዋል። በተለይም እንደ ሀገር የተጀመሩትን የዲሞክራሲ ልምምድ ሂደቶችን ለማጠናከር እነሱ ድርሻ እንዳላቸውም ተመልክተዋል። ከዚያም ባለፈም ደግሞ ኢትዮጵያን ከሚፈለግበት ቦታ ለማድረስ በተለይም ይህ የኢትዮጵያ የምትታሰበውን ኢትዮጵያ እውን ለማድረግ ዜጎች እያንዳንዳቸው የራሳቸው ድርሻ አለና የራሳቸውን ድርሻ ለመወጣት ደግሞ አንዱ መሳሪያ በምርጫ ሂደት ውስጥ መሳተፍ ነው። በዚህ ሂደት ውስጥ ተሳትፎ በማድረግ ደግሞ የሀገርን ቀጣይ ዕጣ ፈንታ ለመወሰን እያንዳንዱ ዜጋ የራሱን ድርሻ እንዲወጣ ማስቻል ነው። እኔ ለሀገሬ ምን አደረኩ ከሚለው አንዱ ጥያቄ ውስጥ በዚህ የምርጫ ሂደት ውስጥ መሳተፍ ነው። ለሀገር የሚደረግ
አንዱ የዜግነት ግዴታም ጭምር ነው ሲሉም ነው ሀሳባቸውን ያነሱልን። ምክንያቱም ደግሞ ይሄ በ5 ዓመት አንዴ የሚመጣ እድል ነው። በዚህ እድል ውስጥ ይህንን እድል አለመጠቀም ደግሞ የራስን መብት አሳልፎ እንደመስጠት ይቆጠራልም ነው የሚሉት። ስለዚህ ይህንን መብቶችን የዜጎችን መብት አሳልፎ ላለመስጠት የራስን መብት ለሌላው አሳልፎ ላለመስጠትና ቀጣይ የሚመራውን አካል ወደፊት በማምጣት በሚፈጠሩ ነገሮች በየመሃሉ በተለይም በምርጫ ወቅት ቃል የተገቡትን ነገር ካልተፈጸሙ ደግሞ በሰዓቱ መጠየቅ የሚያስችለውም የሚቻለውም ድምጽ ሰጥተን ወደፊት የመጣውን አካል እኛ ስንመርጥና ድምጽ ስንሰጥ ነው። ስለዚህ ይህንን እድል አሳልፎ መስጠት አያስፈልግም። በእለቱ ተገኝቶ ድምጽ መስጠት ያስፈልጋል። ለሀገር የሀገርን ቀጣይ ዕጣ ፈንታ ለመወሰንና ኢትዮጵያን ወደፊት ለማምጣት ከተፈለገ በእንደዚህ አይነት በ5 ዓመት አንዴ የሚመጣው የምርጫ ሂደት ውስጥ መሳተፍ ተሳትፎ ማድረግ የዜግነት ግዴታም ጭምር ስለመሆኑም ነው ሀሳባቸውን እያነሱልን የሚገኙት። ስለዚህ በባሌ ዞንና አካባቢው የሚገኙ መራጮች በነገው ዕለት በነቂስ በመውጣት ድምጻቸውን በመስጠት ታሪካቸውን አሻራቸውን ለማኖር መዘጋጀታቸውን እንደዚሁ ነግረውናል። በምርጫ አስፈጻሚዎች በኩል ሙሉ ለሙሉ ዝግጅት ተጠናቋል። ታዛቢዎችም እንግዲህ ያው በነገው ዕለት በየምርጫ ጣቢያዎች በመገኘት ትዝብታቸውን ያደርጋሉ። እንዲሁም ደግሞ የመራጮችም እንደዚሁ በምርጫ ጣቢያዎች ተገኝተው ድምጻቸውን ይሰጣሉ። አብዛኞቹ ደግሞ ከ10 ሰዓት ጀምሮ ነው እንግዲህ እንሰለፋለን ብሎ ሀሳባቸውን የሰነዘሩት። ስለዚህ ከ10 ሰዓት ጀምሮ በየምርጫ ጣቢያዎቹ ሄደው ተሰልፈው ሰዓታቸውን በአግባቡ ተጠቅመው መርጠው ወደ የስራ ቦታቸው መሄድንም ይፈልጋሉ ማለት ነው። ይህንን ሀሳብ በተዘዋወርንባቸው ቦታዎች ሁሉ ሲያነሱልን ነበረ። ስለዚህ በነገው ዕለት ያው ትልቅ ታሪካዊ ዕለት ነው። ሙሉ አብዛኛው ኢትዮጵያውያን የሚጠብቁት ዕለት ነው። በዚህ የታሪካዊ ምርጫ ላይ ወጣቱ የራሱን ድርሻም መጫወት አለበት። የራሱን ድርሻም መወሰን የራሱን ቀጣይ ዕጣ ፈንታ በራሱ ድምጽ መወሰንም ስላለበት በዚህ ሂደት ውስጥ እንግዲህ ወጣቱም ከፍተኛ የሆነ ተሳትፎ የሚያደርግ ነው የሚሆነው። ወጣቶችንም እንደዚሁ ለማነጋገር በሞከርንበት ሰዓት ዝግጁ ሆነዋል። ምርጫ ካርዳቸውን ይዘዋል። ስለዚህ ምርጫቸውን የሚፈልጉትን ለቀጣይ 5 ዓመት የሚመራቸውን ማን ሊመራቸው እንደሚችል ሀገር የሚያስቀጥል ሀገር ሊያለማ የሚችል እንዲሁም ደግሞ የሀገርን ሰላም የሀገርን ዲሞክራሲያዊ ሂደት ይበልጥ ሊያጎለብት የሚችል አካልን ወደፊት ለማምጣት የራሳቸውን ድርሻ እንደሚወጡም ጭምር ነው የነገሩን ማለት ነው። ስለዚህ የዛሬው ዋዜማ በጣም በተዟዟርንባቸው አካባቢዎች በሙሉ ዝግጅቶች የተጠናቀቁበት ሁኔታ ነው ያሉት። በየምርጫ ጣቢያዎች አብዛኞቹ የድንኳን ተከላው ተጠናቋል። የምርጫ የምስጢር መስጫ ቦታዎች ሁሉ ተዘጋጅተዋል። አስመራጮችም ዝግጁ ሆነው መራጮችን በመጠባበቅ ላይ ነው የሚገኙት። እንግዲህ አሁን ሰዓታት ነው የቀሩት ማለት ነው። በነገው ዕለት ግንቦት 24 2018 ዓ.ም ዕለተ ሰኞ ከጠዋቱ ከማለዳው 12 ሰዓት ጀምሮ የምርጫው ሂደት ይከናወናል። እንግዲህ በነገው ዕለት የሚኖሩ አጠቃላይ የምርጫ ሂደቶች የተለያዩ መረጃዎች ከምርጫው ጋር በተያያዘ የሚኖሩ አዳዲስ ነገሮችን በተመለከተ እነዚህን መረጃዎች በየሰዓቱ እኛም ወደ ተመልካቾች ወደ አድማጮች የምናደርስ ነው የሚሆነው። እኔ በኩል ያሉ መረጃዎች እነዚህ ናቸው። ወደ እናንተ ልመለስ።